ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደህና መጣችሁ። ትናንትና ምሽት 12 ሰዓት ተኩል ላይ በጀመረው ጨዋታ ማንቸስተር ዩናይትድ በአንፊልድ ወሳኝ እድልን ማስመዝገብ ችሏል። ይህንንም ጨዋታ እንግዲህ የምንመለከት ይሆናል በዛሬው ቆይታችን። እስከ መጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩና ፕሮግራሙን እንድትከታተሉት በአክብሮት እጋብዛለሁ። እናንተስ ይህ የማንቸስተር ዩናይትድ አሸናፊነት እንግዲህ በቀጣይ ለማንቸስተር ዩናይትድ ምን ያህል ጥቅም ይሰጧል የሚለውን ነገር ሀሳባችሁን እንዳለ እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ሰብስክራይብ፣ ላይክ፣ ሼር እያደረጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ ወደ ጨዋታው የምናመራ ይሆናል። በትናንትናው ዕለት እንግዲህ በእንግሊዝ ፕሪሚየር ሊግ ሁለት የስምንተኛ ሳምንት ጨዋታዎች መደረግ ችለው ነበረ። በመጀመሪያም እንግዲህ ቶተናም ከአስቶን ቪላ ጋር ሲገናኙ አስቶን ቪላዎች ከኋላ በመነሳት 2-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ላይ እንግዲህ ቶተናሞች ቤንታኩር 5ኛ ደቂቃ ላይ ባስቆጠራት ግብ 1-0 መምራት ችለው ነበረ። ነገር ግን አስቶን ቪላዎች በሮጀርስ 37ኛው እንደዚሁም ደግሞ ቡንዴ በ77ኛው ደቂቃ ላይ ባስቆጠሯቸው ግቦች 2-1 በሆነ ውጤት ማጠናቀቅ ችሏል። ይህንንም ተከትሎ እንግዲህ አስቶን ቪሎች በ12 ነጥብ 11ኛ ደረጃን መያዝ ችሏል። አስቶን ቪሎች እንግዲህ አጀማመራቸው ጥሩ የሚባል አልነበረም። ነገር ግን ያለፉትን 3 ተከታታይ የፕሪሚየር ሊግ ጨዋታዎች በማሸነፍ እንግዲህ ወደ 12ኛ ዝቅ ሊል ችለዋል። ቶተናሞች በበኩላቸው እንግዲህ በ14 ነጥቦች 6ኛ ደረጃ ላይ መቀመጥ ችሏል። ስለዚህም እንግዲህ በአስቶን ቪላና ቶተናም መካከል ያለው የነጥብ ልዩነት ወደ 2 ዝቅ ሊል ችሏል። ሌላኛው የተደረገው ጨዋታና በዚህ ፕሮግራም እንግዲህ በደንብ የምንመለከተው ሊቨርፑል ከማንቸስተር ዩናይትድ ጋር ያደረጉት ጨዋታ ነው። በዚህ ጨዋታ እንግዲህ ማንቸስተር ዩናይትድ 2-1 በሆነ ውጤት ማሸነፍ ችሏል። ለማንቸስተር ዩናይትድ እንግዲህ ሚንቦማና ማጉዌር ሲያስቆጥሩ እንደዚሁም ደግሞ ለሊቨርፑል ብቸኛ ግቧን ደግሞ ኮዲ ጋክፖ ማስቆጠር ችሎ ነበረ። ይህ ጨዋታ እንግዲህ በእንግሊዝ ፕሪሚየር ሊግ ታሪክ በጣም ትልቁና ተጠባቂው ጨዋታ ነው። ነገር ግን ደግሞ በዚህ ሰዓት እንግዲህ የተለያዩ ምክንያቶች ተጨምሮበት እንግዲህ ይበልጥ እንድንጠብቀው አድርጎናል። እነዚህን ምክንያቶች ስንመለከት እንግዲህ አንደኛው ሊቨርፑል ወደ አሸናፊነት ለመመለስ የጠበቀው ጨዋታ ነው የነበረው። ምክንያቱም እንግዲህ ያለፉትን 3 ተከታታይ ጨዋታዎች መሸነፋቸው አይዘነጋምና ይህንን በማሸነፍ እንግዲህ ወደ አሸናፊነት ለመመለስ ፈልገው ነበረ። እንደዚሁም ማንቸስተር ዩናይትዶች ደግሞ በሩበን አሞሪም ስር በተከታታይ 2 ጨዋታዎች የሚያሸንፉበት እንደዚሁም ደግሞ ከሌስተር ሲቲ ጨዋታ በኋላ እንግዲህ ለመጀመሪያ ጊዜ ከሜዳ ውጪ የሚያሸንፉበት እንደዚሁም ደግሞ ትልቁ ተጋጣሚያቸውን ከ9 ዓመት በኋላ ለመጀመሪያ ጊዜ ለማሸነፍ የገቡበት ጨዋታ ነው። እንደዚሁም ደግሞ አርሰናሎች ራሱ ባለፈው ቅዳሜ ዕለት በተደረገ ጨዋታ እንግዲህ ፉልሃምን 1-0 ማሸነፋቸው አይዘነጋምና ከሊቨርፑል ጋር ያላቸውን የነጥብ ልዩነት ወደ 4 ማስፋታቸው አይዘነጋምና ሊቨርፑል ደግሞ በዘንድሮ እንግዲህ ለፕሪሚየር ሊግ ዋንጫ ተፎካካሪ ነው። ከተፎካካሪያቸው ጋር ያላቸውን የነጥብ ልዩነት የሚያሰፉበት ጨዋታ ሆኖ ነበረ ሲመለከቱት የነበርና በጣም ብዙ ትኩረትን የሳበ ጨዋታ ነው የነበረው። በስተመጨረሻም እንግዲህ ማንቸስተር ዩናይትድ ይህንን ጨዋታ 2-1 በሆነ ውጤት ማሸነፍ ችሏል። ማንቸስተር ዩናይትድ ለመጀመሪያ ጊዜ በተከታታይ 2 ጨዋታዎችን ማሸነፍ ችሏል በሩበን አሞሪም ስር። እንደዚሁም ከሌስተር ሲቲ ጨዋታ በኋላም እንግዲህ ለመጀመሪያ ጊዜ ከሜዳ ውጪ ማሸነፍ ችሏል። አርሰናልም ያላቸውን የነጥብ ልዩነት ከሊቨርፑል ጋር ወደ 4 ማሳደግ ችሏልና ለእነዚህ ክለቦች እንግዲህ በጣም የደስታ ቀን ሆኖ ነበረ ማምሸት እየቻለው። ሊቨርፑል ግን በመሸነፋቸው እንግዲህ ተከታታይ 4ኛ ሽንፈታቸው ሆኖ ተመዝግቧል። ይህም የሆነው እንግዲህ ከ11 ዓመት በኋላ ነው። ለመጨረሻ ጊዜ እንግዲህ በብሬንደን ሮጀርስ ስር ነበረ በተከታታይ 4 ጨዋታዎችን መሸነፍ የቻሉት። ለማንቸስተር ግን በጣም ትልቅ እድል ነው። በተለይ ደግሞ በአንፊልድ ሄደ ሊቨርፑልን የሚያክል ቡድን ማሸነፍ በጣም ትልቅ እድል ያሰኘዋል። በጨዋታው ላይ ግን አንዳንድ ማንሳት ያለብን ነጥቦች አሉ ከማሸነፉም ባሻገር ማለት ነው። አንደኛው የማንቸስተር ዩናይትድ ጨዋታውን የጀመሩበት ፍጥነት ነው። በጣም በፍጥነት ነበረ ጨዋታውን መጀመር የቻሉት። በሁለተኛው ደቂቃ ላይ ነበረ ግብ ማስቆጠር የቻሉት። በእርግጥ ግቧ ስትቆጠር እንግዲህ ኳሷ መቆም ነበረባት፣ ወደዛ መድረስ አልነበረባትም። ምክንያቱም አሌክሲስ ማካሊስተር የጭንቅላት ጉዳት ደርሶበት ነበረ። ህጉ የሚለው ደግሞ የኳስ ህጉ ፊፋ ያወጣው ህግ የሚለው ደግሞ አንድ ተጫዋች የጭንቅላት ጉዳት ከደረሰበት በየትኛውም ሰዓት ኳሱ መቆም አለበት የሚል ህግ አለና ዳኛው እንግዲህ ያንን ነገር ማስተግበር ነበረባቸው። ነገር ግን ሳያስተገብሩት ቀርተዋል። ማንቸስተር ዩናይትዶችም እንግዲህ ሳይዘናጉ በቀጥታ ያችን ኳስ ወደ ግብነት መቀየር ችሏልና ማንቸስተር ዩናይትዶች ሳይዘናጉ ቀጥታ ለማጥቃት በመሄዳቸው ምክንያት ነው እንግዲህ ችን ጎል ማስቆጠር የቻሉት። ከዛ በተጨማሪም ግን አማድ ለሚንቦማ ያቀበለበት መንገድ በጣም የሚያስደንቅ ነው የነበረውና በጣም በፍጥነት ነበረ መጀመር የቻሉት። በተጨማሪም እንግዲህ በጨዋታው ላይ በተለይ የፊት ለፊት መስመር ላይ ሲጫወቱ የነበሩት ተጫዋቾች እንግዲህ ድንቅ የሚባል እንቅስቃሴን ማድረግ ችሏል። ሚንቦማ፣ ኩኛ፣ ማውንት፣ አማድ እንግዲህ ለማንቸስተር ዩናይትድ ይህንን ጨዋታ ለማሸነፍ በጣም ወሳኙን ሚና መጫወት ችሏል። ከጎሏ በተጨማሪም እንግዲህ የተለያዩ ቻንሶችን ክሬት ሲያደርጉ ነበረ። በእርግጥ የሊቨርፑል ተጫዋቾች ስህተትም ታክሎበትም ቢሆን እንደዚሁም ደግሞ የማንቸስተር ዩናይትድ ተጫዋቾች ጥንካሬ
ተክሎበት እንግዲህ ቻንሶችን ክሬት ሲያደርጉ ነው የነበረው። በተለይ ደግሞ በማንቸስተር ዩናይትድ የቀኝ ክፍል እንደዚሁም ደግሞ በሊቨርፑል የግራ የመከላከል ቦታ ላይ እንግዲህ አማድና ሚንቦማ የነበራቸው ጥምረት በጣም የሚያስደንቅ ነው የነበረው። ይህንን ጨዋታ እንግዲህ ልክ ከመጀመሩ በፊት የነበረውን አሰላለፍ ስንመለከተው ማንቸስተር ዩናይትድ ይዞት የገባው በተለይ መሀል ላይ ብሩኖ ፈርናንዴዝ እና ካስሚሮ ነበር። ካስሚሮ እንግዲህ በዚህ ሰዓት ላይ ብዙ እየተተቸ ያለ ተጫዋች ነው። እንደዚሁም ደግሞ ወደ ብራዚል ብሔራዊ ቡድንም በመሄድ እንግዲህ ረዥም ርቀት ተጉዞ መጮትም የቻለ ተጫዋች ነውና ሲመለስ እንግዲህ ያንን ጥምረት ስንመለከት ምናልባትም ማንቸስተር ዩናይትድ ሊጎዳ ይችላል። ምክንያቱም እንግዲህ ካዝሜሮ በዚህ ሰዓት ጥሩ አይደለም እየተንቀሳቀሰ የሚገኘው፣ እንደዚሁም ደግሞ ረዥም ርቀት ተጉዞ ነው የመጣው የሚል እንግዲህ ብዙ ምክንያቶችን መደርደር እንችል ነበረ። ነገር ግን በጨዋታው ላይ ግን በተቃራኒው ነበረ ሲያስመለክቱ ነው የነበሩት። በጣም ጥብቅ የመከላከልን ታክቲክ ነበር ሲጠቀሙ የነበሩት። ከጨዋታው በፊት እንግዲህ አንዳንድ ሳነሳቸው የነበሩ ነጥቦች ነበሩ ከትናንትና ወዲያ እንደዛ አካባቢ ማለት ነው። ማንቸስተር ዩናይትድ እንግዲህ በአርሰናል ላይ እንደዚሁም በማንቸስተር ሲቲ ላይ የተገበረውን አይነት ታክቲክ ሊጠቀም ይችላል የሚል ሀሳብን ሳነሳ ነው የነበረውና ያንንም ነገር እንግዲህ በዚህ ጨዋታ ላይ እየተመለከተን ይመስለኛል። የእንግሊዝ ፕሪሚየር ሊግ የዘንድሮ ሲዝን ሲጀመር እንግዲህ ከአርሰናል ጋር በተደረገው ጨዋታ አርሰናል 1-0 ነበር ማሸነፍ የቻለው። ነገር ግን ማንቸስተር ዩናይትድ ኳሱን እንዳለ ሙሉ ለሙሉ ለአርሰናል ነበረ ትተውት ሲጫወቱ የነበሩት። አርሰናል ኳሱን ቢይዙትም ነገር ግን ብዙ ቻንሶችን ክሬት ማድረግ አልቻሉም ነበር። ባገኟት አንድ አጋጣሚ ነው ወደ ግብነት መቀየር የቻሉት። በዚህ ጨዋታ ላይ እንግዲህ ማንቸስተር ዩናይትድ በጣም ጥቅጥቅ ብሎ ነበረ ሲጫወት የነበረው። ከዛ በኋላ እንግዲህ በካውንተር አታክ እየሄደ ሊቨርፑሎችን ለማጥቃት ሲጥር ተመልክተናል። በእርግጥ በአንዳንድ አጋጣሚዎች ላይ ኳሱንም ለመያዝ ሲሞክሩ ተመልክተናል። ነገር ግን አብዛኛው የጨዋታ ክፍል ግን በመከላከል ላይ ነበረ ሲያተኩሩ የነበሩት። ያም እንግዲህ በስተመጨረሻ ውጤታማ አድርጓቸዋል። በጣም ጥቅጥቅ ብለው ነበር ሲከላከሉ የነበሩት። በካውንተር አታክ ሲሄዱ ሁለት ተጫዋቾች ብቻ ነበር ሲሄዱ የነበሩት። እንደዚሁም ደግሞ በዚህ ጨዋታ ላይ እንግዲህ ማንቸስተር ዩናይትድን አንድ ማድነቅ ያለብን ነገር ቢኖር ምንድነው ተከላካዮቹ በጣም ተረጋግተው ነበር ሲጫወቱ የነበሩት። ሌላ ጊዜ እንግዲህ ሲደናበሩ የተመለከትንባቸው አጋጣሚዎች አሉ። በዚህ ጨዋታ ላይ ግን ሙሉ ለሙሉ ተረጋግተው ነበር የተመለከትናቸው። ያም እንግዲህ በስተመጨረሻ ውጤታማ ሊያደርጋቸው ችሏል። ከዚህ በተጨማሪም ደግሞ ለማሸነፍ የነበራቸው ፍላጎትን ራሱ ማድነቅ መቻል አለብን። ምክንያቱም እንግዲህ ሊቨርፑሎች አቻ የምታደርጋቸውን ግብ በኮዲ ጋክፖ 78ኛው ደቂቃ ላይ ነበረ ማስቆጠር የቻሉት። ከዛ በፊትም እንግዲህ የተለያዩ ቻንሶችን ክሬት ሲያደርጉ መመልከት ችለናልና ልክ ያቻነቷን ግብ ካስቆጠሩ በኋላ እንግዲህ ሁላችንም ስናስብ የነበረው አሁንም ድጋሜ ሊቨርፑል ጎል ያስቆጥራል የሚል ነበር። ምክንያቱም ከዚህ በፊት በተደጋጋሚ እንደተመለከት ነው አንድ ጎል ካስቆጠሩ በኋላ ሌላኛዋን ጎል ለማስቆጠር እንግዲህ በተደጋጋሚ ጫና ሲያደርጉ መመልከት ችለናል። ጎልም ሲያስቆጥሩም ተመልክተናልና ከዛ አንጻር እንግዲህ ሊቨርፑሎች ናቸው ያሸንፋሉ ብለን ስንገምት የነበረው። ነገር ግን ማንቸስተር ዩናይትዶች መሸነፍ አንፈልግም በሚል ሞራር እንግዲህ ማጥቃት ጀምረው ነበር። ከዛ እንግዲህ ከቆመ ኳስ ባገኙት አጋጣሚ በሃሪ ማጓየር እንግዲህ ሁለተኛ ግብ አስቆጥረው አሸንፈው ሊወጡ ችሏል። ይህ አልሸነፍም የሚለው ሜንታሊቲ እንግዲህ ይህንን ጨዋታ አሸንፈው እንዲወጡ አድርጓቸዋል። እዚህ ላይ መደነቅ መቻል አለባቸው። በተጨማሪም እንግዲህ ሙሉ ጨዋታውን ከተመለከተን በጣም በሞራል ነበር ሲጫወቱ የነበሩት፣ ለራሳቸው ነበር ሲጫወቱ የነበሩት። እርስ በርስ በደንብ ሲደጋገፉ ተመልክተናል። ይህ መበሳጨት አይደለም የነበረው፣ ሌላ ነገር አይደለም የነበረው። አንዱ አንዱን ሲያገዝ ነው የነበሩና ለማሸነፍ የነበራቸው ሞራል በጣም አስገራሚ ነው። በተለይ ደግሞ የመጀመሪያዋን ግብ ሁለተኛው ደቂቃ ላይ ማስቆጠራቸው እንግዲህ ለዚህ ሞራላቸው ትልቅ ድጋፍ የሰጠ ይመስለኛል። ያችን ግብ እንግዲህ ሁለተኛው ደቂቃ ላይ ባያስቆጥሩ ኖሮ ምናልባትም ኮንፊደንሳቸው ሊወርድ የሚችልበት አጋጣሚ ነው የነበረው። ነገር ግን ደግሞ ያችን ጎል በማስቆጠራቸው የበለጠ ኮንፊደንሳቸው ሊጨምር ችሏል። ይህንንም ጨዋታ አሸንፈው ሊወጡ ችሏል። ነገር ግን ደግሞ እዚህ ላይ አንድ ማንሳት ያለብን ነገር ቢኖር ምንድነው ማሸነፋቸው በጣም የሚያስደስት ነገር ነው ለማንቸስተር ዩናይትዶች። እንደዚሁም ደግሞ ያሸነፉበት መንገድ ራሱ ሊያስደስታቸው ይችላል፣ ኮንፊደንሳቸውንም ሊጨምራቸው ይችላል። ነገር ግን ደግሞ አሁንም ብዙ የሚቀራቸው ነገር አለ። እንደዚህ አይነት አጮት ለማንቸስተር ዩናይትድ ይመጥናሉ የሚለውን ነገር ስንመለከት እንግዲህ ትንሽ ጥያቄ ውስጥ እንድንገባ ያደርገናል። ምክንያቱም እንግዲህ ማንቸስተር ዩናይትድ በጣም ትልቅ ቲም ነው። አሁን ላይ እንግዲህ ውጤት ያጣ ቲም ስለሆነ እንግዲህ ምናልባት የ3-4-3 ፎርሜሽን ሊጠቅማቸው ይችላል። ነገር ግን ደግሞ አሁን ላይ በዘንድሮ እንግዲህ በተደጋጋሚ እንደተመለከት ነው ከትንንሽ ቲሞች ጋር በሚጫወትበት ሰዓት እንደዚሁም ደግሞ ማጥቃት ባለበት ሰዓት ግን ሲቸገር ተመልክተናል። አሁን ለምሳሌ በዚህ ጨዋታ ላይ እንግዲህ ሊቨርፑል ያጠቃል ተብሎ ማንቸስተር ዩናይትድ ደግሞ አንደርዶግ ሆኖ ነበረ መግባት የቻለው። ነገር ግን ደግሞ አንደርዶግ ባልሆነባቸው ጨዋታዎችስ እንዴት ነው ማሸነፍ ያለበት የሚለው ነገር ላይ እንግዲህ በደንብ ትኩረት መስጠት ያለባቸው ይመስለኛል። ምክንያቱም 3-4-3 ለመከላከል በጣም ምርጥ ፎርሜሽን ነው። ባለፈው ሲዝንም እንግዲህ ሊቨርፑልን ለማሸነፍ በጣም ተቃርበው ነው የነበሩ። መጨረሻ ላይ እንግዲህ ማንቸስተር ዩናይትዶች በመሳታቸው ምክንያት ነው እንጂ ያንን ጨዋታ አሸንፈው የሚወጡባቸው እድሎችም ነበራቸው። ነገር ግን ደግሞ ይሄ ማሸነፍ አለባቸው ተብለው የሚገ
በሚገቡት ጨዋታ ላይ ግን ሲቸገሩ እየተመለከትናቸው ነው የምንገኘው። እናም ለነዛ አይነት ጨዋታዎች ይህ ፎርሜሽን ይሆናቸዋል የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው። ቀጣይ እንግዲህ በእንግሊዝ ፕሪሚየር ሊግ ከብራይተን እና ከኖቲንግሃም ፎረስት ጋር ነው የሚገናኙት። ብራይተን ደግሞ በጣም የሚያጠቃ ቡድን ነው። ያገኘውን አጋጣሚ ሁላ የሚጠቀም አይነት ቡድን ነው። አሁን ከብራይተን ጋር ሲጫወቱ እንግዲህ ለመከላከል አይገቡም፣ ለማጥቃት ነው የሚገቡት። በሜዳቸውም ነው። እንደዚሁም ደግሞ ብራይተንም እንደ ሊቨርፑል ትልቅ ቲም አይደለምና በዛ ጨዋታ ላይስ ምን አይነት ፎርሜሽን ይዞ ነው የሚገቡት? ለዛ ጨዋታስ የ3-4-3 ይሆናቸዋል ወይ የሚለው ነገር በጣም ትልቅ ጥያቄ ነው። እዛ ላይ በደንብ መስራት ያለበት ይመስለኛል። ነገር ግን ደግሞ ይህ ድል እንግዲህ ለቀጣይ አዲስ ነገር ለመስራት እንግዲህ ሊጠቅማቸው ይችላል። ምንጊዜም እንግዲህ አንድ ቡድን የተሻለ እንዲሆን የሆነ ጨዋታ ወሳኝ ሚና ይጫወታል። አሁን ለምሳሌ እንግዲህ ፒኤስጂ ባለፈው ሲዝን የመጀመሪያው አጋማሽ ላይ ጥሩ አይደለም የነበረው። ነገር ግን የሻምፒዮንስ ሊግ ምድብ ጨዋታዎች ካለፉ በኋላ ሙሉ ለሙሉ ተቀይሮ መጨረሻ ላይ እንግዲህ የሻምፒዮንስ ሊግ አሸናፊ መሆን ችሏልና ምናልባት ሊቨርፑልን ማሸነፋቸው እንግዲህ ሊያነሳሳቸው ይችልና በስተመጨረሻም እንግዲህ ለቶፕ ፎር የሚፋለም ቡድንም ሆኖ ሊመጣ ይችላል። እናም ይህ ድል እንግዲህ በጣም ወሳኝ ሚና የሚጫወት ይመስለኛል። በተለይ ደግሞ ባላንጣ ተፎካካሪያቸውን ሊቨርፑልን ማሸነፋቸው የሌለ ትልቅ ኮንፊደንስ ይሰጣቸዋል ብዬ አስባለሁ። እንዲሁም ከጨዋታው በኋላ እንግዲህ ሃሪ ማጓየር ወደ መልበሻ ክፍል በሚገባበት ሰዓት የተጫዋቾቹ አቀባበል በጣም ትልቅ ተጽዕኖ እንደሚፈጠር መገመት የሚከብድ አይመስለኝም። ነገር ግን አሁንም ለዚህ ፎርሜሽናቸው ግን በጣም ትልቅ ጥያቄ አለኝ። እኔ በበኩሌ በቀጣይነት ማንቸስተር ዩናይትድን ተፎካካሪ ያደርጓሉ የሚለው ነገር ለእኔ ትልቅ ጥያቄ። በተለይ ደግሞ ማሸነፍ ያለባቸው ጨዋታዎች ላይ እንግዲህ ይህንን ፎርሜሽን እንዴት ነው የሚጠቀሙት የሚለውን ነገር እንግዲህ አብረን የምንመለከት ይሆናል። ነገር ግን በእነዚህ ትልልቅ ጨዋታዎች ላይ ማሸነፍ በሌለባቸው ሰዓት ወይም ደግሞ አንደርዶግ ሆነው በሚገቡበት ጨዋታዎች ላይ ግን ውጤታማ እያደረጋቸው ነው የሚገኘው። በትናንትናው ዕለትም እንግዲህ የተመለከትነው ያንን ነገር ነው። እናም ከዚህ በኋላም እንግዲህ ይህንን ድል እንደመነሳሻ አድርገው በቀጣይ ጨዋታዎች ላይ እንግዲህ በዚሁ ሞራል በዚሁ ኮንፊደንስ መግባት አለባቸው የዘንድሮ ሲዝናቸውን ማሳመር የሚችሉ ከሆነ ብዬ ነው የማስበው። ነገር ግን አሁንም ግን እኔ በግሌ ሩበን አሞሪም ላይ ትልቅ ጥያቄ አለኝ ከፎርሜሽኑ በተጨማሪ ማለት ነው። ምክንያቱም እንግዲህ አምናም ሊቨርፑል ለማሸነፍ ተቃርቦ ነበር። ማንቸስተር ሲቲንም እንግዲህ እንደዚሁ ነጥብ ያስጣሉበት ሁኔታ አለ። አርሰናልንም የፈተኑበት ጨዋታ አለ። ከትልልቅ ቡድኖች ጋር እንግዲህ ያን ያህል ሲቸገሩ የተመለከተን አይመስለኝም። ለነሱ በጣም የተመቻቸው ነው የሚመስለኝ ይህ 3-4-3 ፎርሜሽን ማለት ነውና ከትንሽ ቲሞች ጋር ግን አሁንም ብዙ መስተካከል ያለባቸው ነገሮች አሉ። ሩበን አሞሪም ለማንቸስተር ዩናይትድ የሚሆነው አሰልጣኝ ነው ወይ የሚለው ነገር ጊዜ የሚፈታው ጉዳይ ይመስለኛል። ነገር ግን አሁንም በዚህ 3-4-3 ብቻ ነው የሚቀጥለው የሚለውን ከሆነ ግን ለማንቸስተር ዩናይትድ በዘላቂነት መፍትሄ የሚሆን አይመስለኝም። የእናንተን ሀሳብ እንዳለ ግን እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ይህ የ3-4-3 ፎርሜሽን ለማንቸስተር ዩናይትድ ይጠቅማል ወይም ደግሞ ዋንጫ ያስነሷል ብላችሁ ታስባላችሁ ወይ? እንደዚሁም ደግሞ ሩበን አሞሪምስ ማንቸስተር ዩናይትድ ትልቁን ዋንጫ ፕሪሚየር ሊግን ወይም ቻምፒየንስ ሊግን እንዲያነሳ የሚያደርግ አሰልጣኝ ነው ብላችሁ ታስባላችሁ የሚለውን ሀሳባችሁን እንዳለ እዚሁ ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። ለአሁን እኔ እዚህ ላይ አበቃው። በቀጣይ በሌላ እስከምንገናኝ ድረስ ሰብስክራይብ፣ ላይክ፣ ሼር ማድረግ እንዳትረሱ። ቸር ያቆየን።